አባባ ወይ ለብርሃነ ትንሳኤው በሰላም አደረሰው እንኳን አብሮ አደረሰ ከነመላ ቤተሰቡ እንኳን አብሮ አደረሰ እናቴ ምን ነው በጣም ዙሪያውን እያዩት ነው እንዴት ነው መቅረጫ ቦታችን ገርሞኝ እንዴ ግርም አለኝ ምን ገረሙት እንዴ ይሄ ቴሌቪዥን ድሮ 4 ሰው ቤት ነበር 4 ሰው ቤት 4 ሰው ቤት እግዚአብሔር ያሳየው ማን ማጋ ነበር ብትል ጃንሆይ ጋር ነበር ራስ ምሩ ጋር ነበር ራስ መስፍን ስለሽ ጋር ነበር አስታውሳለሁ አራተኛ እኔ ቤት ነበር አሁን ደግሞ ቤቱ ግድግዳው ሁሉ ቴሌቪዥን በቴሌቪዥን ሆኗል ገረመኝ ትንሽ ድምጾትን ከፋ አይሰማም አሁን ይሄ ድምጽ አይሰማም እኔ የምለው እንግሊዝ ሀገር ጓ አተብሎ የተመታኳስ በደንብ ነው የሚሰማው አዎ እኔ ታዚህ እዚህ እያወራን ማንሰማማበት ምክንያት ምንድነው ለኔ ይሰማኛል ለማይኩ ነው የማይሰማው ሙከራ ነው ለድምጽ ነው ሁሉ አዎ ሙከራ ፉከራ ሆኖ ቁጭ አለ ሁለቴ ነው ማለት እሺ አባባውን ካሜራ እይታው ውስጥ ነን ካሜራ እኔ የምለው መጀመሪያ ጊዜ ካሜራን ማን እንደተገለገለበት የምታውቀው ነገር አለ እነቴን ነው መረጃ አለ የትም ይሁን መረጃ አለ የለኝም እስኪ እሺ ይንገሩኝ አይወልህ መጀመሪያ ጊዜ ካሜራን ወደ ኢትዮጵያ ያስገባው እኔ ነኝ ካሜራ ማው አልፎስ ታወራው ቀልድ ይመስላል ጃንሆይ ጋር ቀርቤ ለቀሪው ትውልድ የሚሆን ታሪካችንን የምናስቀምጥበት አንድ ዕቃ ያስፈልገናል ያ ፈረንጆቹ ደግሞ ካሜራ ነው የሚሉት እሱ መገዛት አለበት አልኩ እግዚአብሔር ይስጣቸው እሳቸው ይሰሙኛል ዛሬ ያስሙኝና ይገዛሉ ማን ይግዛ ተባለ የዛ ጊዜ ሙሴ አሁን ተረስ ሰፈር የሚባል አለ የዛ ጊዜ አርመን ነበረ ሙሴ ተረስ የሚባል እሱ ይግዛ ተባለና ገዝቶ መጣ ካሜራው አዎ እሺ እሱ ካሜራ ታሪከኛ ነው ለመጀመሪያ ጊዜ ውጊያ ላይ ዋለም ካሜራ እሱ ነው ለመጀመሪያ ጊዜ ውጊያ ነው የተቀረጸበት ውጊያ ነው የተቀረጸበት ለምን ለትውልድ እንድናስተላልፍ ተብሎ የትኛው ውጊያ አምባላጌ ላይ ነው ይሄን ያህላል ካሜራው ጠረንገሎ ሰው ነው የሚሸከመው ስሙ ምንድነው ካሜራው የዛን ጊዜ አሁን እነዚህ እኛ የምንቀረጽባቸው 5D ነው 5D የዛኔም 5D ነው አሁን እኮ መጠኑ ነሰነሰው እንጂ ካሜራው ነው ምንም ለውጥ የለውም ወለሰ ነው ማለት እሺ እንደውም 7D ታልተገዛ ሲሉ እኔ አይሆንም 5D ነው ጥሩ ያኔም ነበር 7D ነበር አሁን እኮ የመጠን ለውጥ እንጂ አይነት እኮ አንድ ነው እሺ በኋላ ተገዛ አምባላጌ ገባን አሁን የመጀመሪያውን ቀረጣ የሚያካሂዱት ደጃ ገብረ ማርያም በጁራ እንደገረመውና ደጃች ያዘው እሺ ናቸው ተባለ እና ይሄንን ጦርነት በደንብ ቀረጣሉ ሻልኩ ጧት ወጣውና አሳቻ ቦታ ላይ ቆሜ ጣሊያን ጦርንም የኛ ጦርንም የምናይበት ቦታ አሁን ዋይድ ይሉታል አየ ዋይድ ሾት ዋው እሱ ነው የሚባለው እሱ ቦታ ላይ አሳቻው ላይ አርኩና ለደጃ ገብረ ማርያም ገቡላህ በፈረስ አቤት አገባብ አሁን ደስ አይነት ፈረስ አለ ብቻ አልኩ ሲሉ ጣሊያን ደግሞ ተወዲያ በኩል እሺ አንድ ሎንግ ሾት በረጅሙ ሁሉም ያስኩናው በኋላ ትዝ ይለኛል ደጃ ገብረ ማርያም ላጣርጉ አልኩ እንትኑን እንዲህ ሲገሰግስ አልኩ ሚዲያም ብቻ የዛ ጊዜ ቲንቲኒ ነው የሚባለው መሀል ለመሀል ሲሉት ኤክስትሪ አረኩና አንድ ሎንግ ሾት አንድ ሚዲየም አንድ ኤክስትሪም አንድ ሎንግ ሾት አንድ ሚዲየም አንድ ኤክስትሪም በዚህ አለቀ ሰብስቤ ሰይጣን ቤት አሳየው እንዳለ ኤዲት ተደርጎ ምናምን ጨርሼ ማታ ሌሊቱን ጨረስኩ እንዴ ጧት ነው አልኩኝ ሲታይልህ ማይከሰኛል ደጃች አላበረው
እኔ ለኢትዮጵያ አልደማሁም ወይ እኔ አልቆሰልኩም ወይ የኔ ታሪክ ለትውልድ አይቀመጥም ወይ ብሎ ለካ ጃንሆይ ጋር ከሶኛል። ጃንሆይ ትፈልጋለህ ተብዬ ሲሄድልህ ልሾም ልሸለም መስሎኛል። እሺ እንዴት ደጃች አላመራውን የመሰለ አንበሳ ጎበዝ ለኢትዮጵያ አልደማም ወይ እንዴት ነው እሱን ያላነሳው አለ። ይገባል ተብሏል እንደ ውጊያው ላይ አላወቁም ነበር እርሱ አልተባለም አላወቁም። አሁን እንዴት ብናደርግ ነው የሚሻለው አለ። ስለዚህ እንግዲህ ይደገማል አልኩት። ምኑ ውጊያው ጦርነቱ? አዎ እሺ ፊልም አይደለም እንዴ ቀረጣ እኮ ነው። እሺ ይደገማል አልኩት። እሺ ይሉሃል አለኝ። ግድ የለህም ብለህ ተውልኝ እሱን ተነሳውና ጣሊያን ጦር ካምፕ ሄድኩ። እሺ ሲሄድ ጀነራል ቲንቲኒ አየኝ። ያው በዛ ውጊያ ተያይተናል። ምን ፈልገህ መጣህ አለኝ። እንድገጥሙን ነበር ውጊያውን መድገም እንፈልጋለን። ጦርነት እንደ ኳስ? አዎ ይደገማል። ምን ችግር አለው? ሰውኛ መሳሪያውኛ ያኔ ችግር የለም። በቃ ችግር የለም። እነሱ መሳሪያ አላቸው፣ ሰው አላቸው። ምን ችግር አለ? በቃ ግን ተጎድተዋል። ምን አለኝ የሰው ኃይሌና ሎጂስቲክ ስለዳሸቀብኝ አንድ ጊዜ ስጡኝ አለ። የለም ምን ማለት ነው? እናንተ ስትፈልጉ ብቻ ነው እንደምትዋጉት? እኛም ስንፈልግ መዋጋት አለባችሁ። ስለው ጊዜ ትሰማለህ አሰማም አለኝ። እሰማለሁ። ዲስክራዚያት አልኩት። እማትረባ ማለት ነው በራሱ ቋንቋ። ለሞትልህ ላርጥ አርጎ ይሄን ሪቮልቨር አልኩ ዋ አርጎ አይተኩስም። እሺ ተጀመረ ማለት አይደለም ጦርነቱ። ደጃች አላመረው ገባ አልኩት። አቤት ፍጥነቱ፣ አቤት ችኮላ፣ ለጦርነት አይመስልም። እውነቴን ነው። አቤት 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 እየዘለለ መጣ። አንድ ሎንግ ወሰድኩና አንድ ሚዲየም አድርጌ አንድ ኤክስትሪም ገባሁለት። አለቀ በቃ። ጃንሆይ ጋር በዚህ ተታረቅን። አሁን ካሜራ ብትል ትዝ ብሎኝ ነው። እሺ ወደ ጥያቄያችንን እንግባ እስኪ። እሺ ጥሩ እንግባ። ምን ችግር አለ? ያው ባህል ላይ ከሚቀርቡ ባህላዊ መጠጦቻችን አንዱ ጠጅ ነው። ጠጅ እንዴትና ከምንድን ነው የሚሰራው? በስማ አይ ጠጅ አባባ ችግር የለም ከከበዶት ሌላ ኧረ እኔ ምን ይከብደኛል እንዴ? ጠጅ ጣላል አልከኝ። ምንድን ነው የሚሰራው ያልከኝ እንጂ ምን ይከብደኛል? እንደው ትዝ ብለውኝ ነው እንጂ ጠጅ እንግዲህ ብዙ አይነት ነው ያለው። ጠጅ የሁለት ዓመትም አለ፣ የዓመትም አለ፣ የስድስት ወርም አለ፣ የሶስት ወርም አለ። ጠጅ ያው ከምን ይሰራል አልከው? መጀመሪያ መቼም ያው ተማር ዋናው። አዎ በኋላ ጌሾ አለበት። ውሃ አለ። እንግዲህ በምን አንድ ላይ እንትን ይላል ማለት ነው። በበርሜል ነው የሚሆነው። አራቱ ተዋህደው በበርሜል ነው። አዎ አሁን እኔ ጠጅ እንግዲህ ያው ሙያም ይጠይቃል አለ። ፎቶ ነው ያለው፣ እሱም እኔ ጋር ነው እንዴ? አሁን ጠጅ የለም። አዎ አይ እንጃ እኔ ተጠጣሁ ቆይቻለሁ። የዛ ጊዜ ጠጅ ሲቀርብ፣ አሁን ጠጅ ሲቀርብ የዛ ጊዜ ቢላዋ ይቀርባል። ኧረ በብርሌ ነው የሚቀርበው። እኛ ግን ጠጁ በብርሌ ሲቀርብ ቢላዋ አብሮ ይቀርባል። እንዴ ስጋ እኮ አይደለም ጠጅ ነው ያልኩት። ጠጅ እኮ ጠጅ። አዎ አይ ስጋ አይ ጠጅ ይኸውልህ ያ ጠጅ እንዴት ነው? እንዲች አድርገህ ለአድባሯ ለአብጓሯ ረገፍ አድርገህ እንዲህ ትጠጣለህ አይደል? አዎ እንዲህ ስትል ይሳባል። ጠጁ ይሳባል። ይሳብ የለም የዛ ጊዜ ቢላዋ የተለየ ነው ማለት ነው። ማሩም የ5 ዓመት አልኩህ እኮ እንዲች ብለህ ቀስ ብለህ እንዲህ ብጥስ አይደለም። እንዲች ብለህ እንዲች ስትል ጠራይ አባባ ነው የምልህ። አቤት ነው የምልህ። ያጠብቅሃል። አየህ አሁን ግን ለጠጅ ቢላዋ ሲቀርብ አይቼም አላውቅም። አዝናለሁ። እውነቴን ነው የምልህ። ስለዚህ ጠጃውን የለም ማለት ነው። አይ እኔ እንዳለ አልቆጥረውም። እውነቴን ነው የምልህ። ቤተ መንግስት የገባኸው እንደው ነፍሷን ይማረው እቴጌ እንዲህ መኳንንት የመጣ ነው የምትለው። በብር ነው የሚቀርብልኝ። በቃ ያችን
ኧረ አባባ አውደ ዓመት እኮ ነው አይለቀስም። አዎ አይ ግድ የለም ምንም አይደል። ሁላችንም ወደዛው ነን። በስመ አብ ወልድ መንፈስ እኔ ጠጥቻለሁ። እውነቴን ነው የምልህ ጠጥቻለሁ። ምንድን ነው ያልጠጡት? ሽጉጥ ነው። ሽጉጥ አልጠጣሁም። አንዴ ጠጥቻለሁ። ሽጉጥ? አዎ አጤ ቴዎድሮስ ጋር ነው። መኳንንቴ አቤት እንግዲህ ደክሜያለሁ፣ ለፍቻለሁ። የኔ መጨረሻ እንዲሆነ ስለዚህ ልጅ አለማየሁን ይዘህልኝ አንተ ጋር አሳድጋለሁ ይሻልኩና እኔ ይሞታሉ ብዬ አላሰብኩም። እንዲህ ዞር ብዬ ሲሄድልህ እንዲህ ብለዋል። አየሽ አንቺ እማማ ኢትዮጵያ፣ አየሽ አንቺ እናት ዓለም ቃሌ እምነቴ ሄዳ እንጂ እናቴ ባትሄድ እኮ አይደለም አሉ። እኔ እሞታለሁ ብዬ አላሰብኩም። በኋላ ዋው ዞር ስል ወድቀዋል። እሺ ወድቀዋል። ጌታዬ የጦሩ ጌታ፣ የጠጁ ጌታ፣ የጮማው ጌታ ብዬ አልቅሻለሁ። ሸፈን አደረኩና ሲሄድ ናና አሉኝ። አቤት። እንዴ ምን ነው? ከጠጡት በኋላ ለሞታቸው ምን አስቸኮላተ? በኋላ መለስ አልኩ። አቤት አልኩኝ። እንግሊዝ ጦር እየመጣ ነው። እሺ በኋላ አቤት ስል እንግዲህ አደራህን በዚህ ደላላ የሰጠሁት ልጄን እቀበልሃለሁ በላይ አሉ። እሺ ጌታዬ ብዬልህ ሲሄድ እንደገና ሲጮህ ሰማሁ። በኋላ ዞር ስል እሳቸው ናቸው። ጀንበር ጠለቀች አልኩኝ። እሺ በዚህ በኩል እንዳለ ክብብ አድርጎ እንግሊዝ እኔን አስታውሳለሁ። ሀሪያፕ ይሉልሃል። ከበውት ልሙትልህ። እሺ በኋላ አይ ተጀግናማ ይሄን አልተማርኩም አልኩልህና ዞር ብዬ አየሁና ሽጉጡን ቀስ ብዬ ብድግ አደረኩና መጣ። ሻለቃ ስፊድ ይባላል። አይ ጦር አዛዡ ነው። ልሙትልህ እኔማ ይሄን አልተማርኩም ተጀግና አልኩልህና አድርጌ አልተኩሰው አስመለሰኝ ጥይቱ። አዎ ባሩዱ በዛ አበዛሁትና አልተስማማኝም። የሚስማማው አለ የማይስማማው አለ።